እኔ ሀብታም ብያለሁ ጭምት ነበርሽ አንድ ቀን እንኳን እንደ ሀብታም ቀበጥ መሆን እንኳን አሰኝቶሽ ወይም ፈልገሽው አታቂም ነበር አሁንም እንደዛው ነኝ አባዬ እኔ እንደ ሀብታም ማውራት እንደ ሀብታም መዘነጥ እንደ ሀብታም መኖር አንዳቸውም ነገሮች ደስታ አይሰጡኝም እሺ ይሁንልሽ የኔ ልጅ አንቺ ካልሽ ምን ይደረጋል ይኸውልሽ ጽናት በእኔና ባንቺ መካከል ምንም አይነት መደባበቅ እንዲኖር አልፈልግም ይገባኛል ግን ብሎ ነገር የለም አሁን የምትፈልጊው ነገር ይኸውልህ ያሱ እኔ ሆዴ ከመግፋቱ በፊት ከሀገር ውጭ ሁለታችንም ሞተን ብንዝናና በጣም ደስ ይለኛል በቃ ነው አሁን እኔ ወደ ቤት መሄድ አለብኝ ሳይክ ሰላም ልበል ብዬ ነው የመጣሁት ተንጂ ጽናት ምን ማለትሽ ነው የኔ እኮ ስራ አንቺን ከቤት ወደ ስራ ከስራ ደግሞ ወደ ቤት ማመላለስ ነው እሱን አውቃለሁኝ ግን ደሞ አለ አይደል አለ አይደለም ያው እርጉዝ አይደለሁኝ አንዳንዴ በእግሬ መጓዝ ያስደስተኛል ምን እዚህ ያሷል እንዴ ምን ማለት ነው አልገባኝም አይ እሱ ሲኖር ነው እንደዚህ አይነት ውሸት የምትዋሽው ይሄ አልገባኝም ሮቢ ምን ለማለት እየሞከርክ ነው ምን ለማለት እንደሞከርኩኝ በደንብ ገብቶሻል ጽናት ኢያሱን እየዋሸሽ እንደሆነ በደንብ አውቃለሁ እንዴት ማለት አንተ ይሄ እንዴት አወክ እኔ ሁሉንም ነገር አውቃለሁ ጽናት እያወኩኝ ነው ዝም ያልኩት
ምንድነው ማየ በዚህ ላይ ያስጨነቅሽ? ምን ተፈጥሮ ነው ጮሽ? ክፍሌ ውስጥ እያሱ ምንድነው ማየ? በጣም እያስጨነቅሽን እኮ ነው። ምንድነው በዚህ ሌሊት የምትጮዩ? ምን ተፈጥሮ ነው? ምንም አልገባኝም። ወይኔ አምላኬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ድረስልኝ ጌታዬ። ምንድነው? ደም የነካው ጨርቅ አይቼ ነው እንደዚህ ሆንኩት። ክፍሌ ውስጥ ደም የነካው ጨርቅ አለ። ምን? ቆይ እንዴት እንደዚህ ሊሆን ይችላል? ያም ደም የነካው ጨርቅ ነው የምትይው? እኔ እንጃ ክፍሌ ውስጥ የሆነ ነገር ሳይፈጠር አይቀርም። የሆነ ነገር አለ ክፍሌ ውስጥ ነው። ወይኔ ጌታዬ፣ ወይኔ ፈጣሪ፣ ወይኔ ደም አይቼ ነው። ደም አይቼ እኮ ክፍሌ ውስጥ ምንድነው እንደዚህ ሆንሽ? ሲጀመር ደግሞ አንቺ እንዴት እንደዛ ልታረጊ ትችያለሽ? የምለው ግን ገብቶሻል? ደም የነካው ጨርቅ ክፍሌ ውስጥ ተጥሎ አገኘው እኮ ነው እያልኩሽ ያለሁት። ይኸውልሽ ሮማን፣ እኔ ደግሞ እያልኩሽ ያለሁት ተረጋጊ ነው። ምክንያቱም አንቺ እዛ ክፍል ውስጥ ተኝተሽ እንዴት ነው የሆነ ሰው መጥቶ አንቺ ክፍል ገብቶ ደም አስነክቶ የሚወጣ? እና ታዲያ ምን እያልሽኝ ነው? አላውቅም፣ ግን እኔ አንቺ ጤነኝነት እውነቱን ለመናገር በጣም እያሳሰበኝ ነው እኮ። እንዴት? ቆይ ግን እንዴት ሰው በዚህ ደረቅ ሌሊት የሌለ ነገር አየው ብሎ ሊጮህ ይችላል? እማዬ ግን ምን ደም ነው የምትለው? አላውቅም፣ ግን እዚህ ምንም ደም የነካው ነገር የለም። እንዴት ግን ማለት? እማዬ ምን ሊሆነች ነው? እማዬ ምን ሆነች? ሰሞኑን የምታደርጋቸው ነገሮች ሁሉ ልክ አይደሉም። በሰላም አይመስለኝም። እኔ ምንም አልገባኝም። ምን ለማለት እየሞከርክ ነው? የማይሰማ ነገር የማይታይ ነገር አየው ሰማው እኮ ነው የምትለው። በጤንነት ይመስላል? እንደዛ እንኳን አይመስለኝም። ግን የሆነ ነገር ማድረግ አለብኝ ሮቢ። የሆነ ነገርማ ማድረግ አለብኝ። እንዴት? ተመልከት እንጂ ሮቢ፣ እማዬን እኮ አይን እያየ ልታብድ ነው። እሺ በቃ አሁን አንተ ተረጋጋ። ለማንኛውም የቀረ ነገር ካለ ነገ እናወራለን። አሁን ለማየ ሄደን ምንም እንዳልተፈጠረ ወይም ደግሞ ምንም ነገር እንዳሌለ እንንገራት። እሺ እንደዛው እናደርግ ይሻላል።
ምንም ነገር የለም እኮ ማየ። ማለት እንዴት ምንም ነገር አላየንም ማለት? እርግጠኛ ናችሁ ግን ልጆቼ? አዎ እትዬ፣ አንቺ ያልሽው ነገር ማለቴ ደም የነካው ጨርቅ ክፍልሽ ውስጥ የለም። እርግጠኛ ግን ናችሁ ልጆቼ? ወይ ምናልባት ሌላ ነገር አይተሽ ወይ በእንቅልፍ ልብሽ ሊሆን ይችላል እኮ። አየኔ ልጅ እንደሱ እንኳን አይደለም። እኔ በጣም እርግጠኛ ነኝ። ባይኔ በብረቱ ነው ያየሁት። በአሁኑ በጣም እርግጠኛ ነኝ እኔ። እንዴ ከአይኔ በላይ ማንን ላምን እችላለሁ? ሮማን ቆይ እነዚህ ልጆች ሄደው አይተው መጡ አይደል? ምንም የሚያስዋሽ ነገር አለ? የለም ካሉ የለም በቃ። አይ እንደሱ እንኳን አይደለም እንጂ እንደሱ አይደለም። ባይኔ በብረቱ ነው ያየሁት። በጣም እርግጠኛ ነኝ። በደንብ እንዳየሁ እርግጠኛ ነኝ እንጂ በዚህ እንኳን እርግጠኛ ነኝ። በቃ ማየ አሁን ተረጋጊና ተኚ። ነገ በተረጋጋ መንፈስ እናወራለን። ግን እኮ አዎ እትዬ ተረጋጊ። በቃ ትንሽ ገብተሽ እረፍት አድርጊ። እረፍት ታረጊ ነበር ሮማን። እኛም በጣም እንሽፍን አይደል? ደህና ደሩ ማየ። ደህና ደሩ። ዛሬ ስራ የለሽም። ስለዚህ አንቺ አታስፈልጊም። እዚህ ረፍት አድርጊ። አዎ ዛሬ ስራ የለኝም፣ ግን ደግሞ ቢኖረኝም እንኳን አልገባም። እንደሱ ከሆነ መልካም። እኔ እንኳን ተከትለሽ ስትመጪ አብሬ ካልሄድኩ ብለሽ ታስቸግሪኛለሽ ብዬ እንዴት አድርጌ ነው እንዳትመጣ ላሳምናት የምችለው ብዬ ስጨነቅ ነበር። አይ ዛሬ እንኳን አብሬ ልሂድ ብዬ አላስቸግረም፣ ምክንያቱም ለሮማን አስፈልጋታለሁ።
በርግጥ ልክ ነሽ። ያን አይል እንኳን አሳሳቢ አይደለም። እንዴት ማለት አልገባኝም። እሷ ለራሷ ታውቃለች ብዬ ነው። አንቺ ራስሽን ብዙም አታስጨንቂ። እሺ ግን ደግሞ ምንም አይነት ነገር ቢፈጠር የባሌ እናት ናት። በምንም አይነት ሁኔታ ከጎኗ መጥፋት የለብኝም። አጠገቧ ሆኜ አንዳንድ ነገር ላግዛት ይገባል። እሱን እኮ ነው የምልሽ ጽናት። ማድረግ ያለብን ነገር አብረን እናደርጋለን። አሁን አንቺ ራስሽ ላይ ብቻ ትኩረት አድርጊ። እንዴት አልገባኝም። ነገርኩሽ እኮ ጽናት፣ ይሄ ማብራሪያ የሚያስፈልገው ነገር ነው ብዬ አላስብም። አሁን ረፍት አድርጊ፣ ብቻሽን አይደለሽም። እሺ ቻው። ቻው። ምን ነው ጽንዬ የሆንሽ ነገር አለ? አባዬ ምን ነው ለምን እንደዛ ብለህ ጠየቅከኝ? አይ ምንም የለም። እንደው ዝም ብዬ ሳይሽ የሆነ ነገር የተፈጠረ መስሎኝ ነው። ሰላም ነው? አይ ምንም አልሆንኩም አባዬ። ትንሽ አንዳንድ ነገር እያስጨነቀኝ ስለሆነ ነው። የኔ ልጅ እንደዚህ ብቻሽ እንድትጨነቂ አልፈልግም። ለሁሉም ነገር እኔ አባትሽ ከጎንሽ አለሁ። እሺ አባዬ እያሱን ዛሬ አዋርቸው ነበር። ግን ደግሞ የሚመልስልኝ አንዳንድ መልስ በጣም ነው ግራ የሚያጋባው። አባ ምን ብሎ መልሶልሽ ነው የኔ ልጅ? አላውቅም አባዬ። ግን ሮማን እዚህ ቤት ውስጥ እንደዛ በመሆኗ ምንም የተጨነቀው ነገር የለም። እንዴት የኔ ልጅ? እንደውም እኮ በጣም ደስተኛ የሆነ ነው የሚመስለው አባዬ። ዛሬ ሐኪም ቤት ካልወሰድናት ስለው አይሆንም ሌላ ጊዜ ነው ይዣት የምሄደው አለኝ። ላላሳደገችው እናቱ ምንም አዘኔታ ባይኖርም ብዙም አያስገርምም። ግን በጭራሽ በዚህ ልክ ለሷ ይሄን ያህል ጥላቻ ይኖረዋል ብዬ አንድም ቀን አስቤ አላውቅም ነበር። እኔም ልጅ አባዬ ቶሎ ብለን የሆነ እርምጃ መውሰድ አለብን። ካልሆነ ግን ጥሩ አይሆንም። እንዴት የኔ ልጅ? አላውቅም ብቻ ግን የሆነ ነገር እነሱን ቀድመን ካላደረግን አባዬ የሆነ ነገር ሊያደርግ ይችላል። ምን ሊያደርግ ይችላል ብለሽ ነው ጽንዬ? እያሱ አሁን ላይ ምንም ነገር ሊያደርግ ይችላል። ምክንያቱም አይኑ ውስጥ ጥልቅ ጥላቻ ነው ያየሁት። እንዴ በእናቱ ላይ? ይኸውልህ አባዬ እኛ እኮ ይሄንን ዘዴ እየተጠቀምን ያለነው የተወሰደብንን ሀብትና ንብረት ለማስመለስ እንጂ ያን ያህል መጥፎ ሰዎች እንኳን ሆነን አይደለም። አዎ የኔ ልጅ እሱንማ በደንብ አድርጎ ይገባኛል። ሮማንም ቢሆን ላደረገችው ነገር የተወሰነ ቅጣት እንድታገኝ እንጂ አንዳንድ ሰዎች እንዲዘልፏት አይደለም። በደንብ አውቃለሁ የኔ ልጅ። ግን ይኸውልህ አባዬ አሁን ይሄን ነገር እዚህ ማውራታችን ጥሩ አይመስለኝም። አሁን እያሱን በደንብ መከታተል ይኖርብናል። ምክንያቱም ምን ሊያደርግ እንደሚችል አናውቅም። እሺ የኔ ልጅ እኔም ቦል ለሮቤል ያለውን ጉዳይ በደንብ ላስረዳው ሞክራለሁ። አባዬ ሮቤል ደግሞ ለኛ ምን ይጠቅመናል ብለህ ነው? በደንብ ይጠቅመናል እንጂ እስካሁን እኮ አብሮን ያለው ይልቅ ብዙ ነገሮች እንዲያውም ያግዘናል። እሺ ካልክ አባዬ አንተም በራስ መንገድ የሆነ ነገር አድርግ፣ እኔ በራሴ መንገድ ደግሞ የሆነ ነገር ለመፍጠር ሞክራለሁ።
በቃ አንተ ምንም ሳትተነፍስ መንገድ ላይ ዝም ብሎ መምጣቱን ለመድከዋል። ያው እናንተ ሀብታሞች ቀልድ ስለማይገባችሁ ስለፈሮኝ እኮ ነው። ኧረ አይዞህ አትጨነቅ። ያን ያህል ብዙም እንድትጨናነቅ አልፈልግም። ከሆነስ ሮቢ አንድ ነገር እንድታደርግልኝ ፈልጋለሁ። ምንድነው? ምን መሰለህ ሮቢ፣ አሁን በዚህ ሰዓት ካንተ የተሻለ ማንም ማምነው ሰው የለም። ምንድነው? ነፍስ ልታስጠፋኝ አይደለም አይደል? ማድረግ ካለብህ እሱንም ለኔ ብለህ እንደምታደርገው አውቃለሁ። ያን ያህል እንኳን መተማመን ጥሩ አይመስለኝም። እሺ አሁን የስብሰባ ሰዓት እየደረሰብኝ ስለሆነ ጉዳዩን ልንገርህና ልግባ። ምንድነው? ዛሬ ጽናት ሐኪም ቤት ቀጠሮ አላት። ጠዋት ነግራኝ ነበር። እዚህ ስራ በማይኖርበት ሰዓት ቤት እንድመጣና እንድወስዳት ነግራኝ ነበር። እኔም በዚህ ጉዳይ ነው እንድትተባበረኝ የምፈልገው። ምንድነው እሱ? ጽናት አንድ ሐኪም ቤት ብቻ ነው ቼክአፕ ማድረግ የምፈልገው ብላኛለች። እኔ ግን አንተ ግን ምን? የጽናት እርግዝና እውነተኛ መሆኑን ማወቅ ፈልጋለሁ። ማለት አልገባኝም። ቆይ እንዴት እስካሁን አንተ? ይኸውልህ ሮቢ፣ ነገሮች አንተ እንደምታስባቸው ቀላል አይደሉም። በጣም አስቸጋሪ ናቸው። አልገባኝም። ምን ለማለት እየሞከርክ ነው? ይሄን ለአንተ ባልነግርህ ደስ ይለኝ ነበር፣ ግን መናገር አለብኝ። ለምንድን ነው ለኔ የምትነግረኝ? ካንተ በተሻለ ሌላ ማምነው ሰው ስለሌለ። እሺ ንገረኝ፣ ምንድነው? ይኸውልህ ሮቢ፣ በጽናት እርግዝና እርግጠኛ አይደለሁም። ስለዚህ ይሄ ምን ጥያቄ አለው ሮቢ? ሌላ ሐኪም ቤት እንድትወስዳትና እውነተኝነቱን ማረጋገጥ ፈልጋለሁ። እሺ አመሰግናለሁ። ለምን? ለሁሉም ነገር ለትብብርህ። እሺ በል በቃ አሁን ልሂድ፣ ስብሰባ አለብኝ። ደህና ዋል። እሺ በቃ ይሄ እኔና ያንቺ አዲሱ ቤታችን ነው። ይሄ ነው ቤቱ? በጣም ትልቅ እኮ ነው። ወደድሽ? በጣም የሚያምር ቤት ነው። ገና ከዚህ በላይ ብዙ ነገር አድርግሻለሁ ቃልዬ። ቆይ ግን ለምንድን ነው ቃል እያልክ የምትጠራኝ? አንቺ እኮ ነሽ ቃልዬ ብለህ ጥራኝ አልሽኝ። እኔ ነገሮችን ወደ ኋላ መለስ ብዬ ማስታወስ ብችል በጣም ደስ ይለኝ ነበር። ይኸውልሽ ቃልዬ፣ አንቺ ለኔ እኔ ላንቺ ያለን ያለፈው ማስታወስሽ ግዴታሽ አይደለም። እሺ ግን እኔ አንተን አንቺ እኔን ምን? እኔ አሁን ላይ እኔ ማን ልሁን ምን ልሁን ምንም የማውቀው ነገር የለም። አንተ የሆነ ሰዓት ላይ እኔን አሳግተኸኝ ነበር። አሁን ደግሞ ፍቅረኛሽ ነኝ አልከኝ። ነገሩ በጣም ግራ ያጋባል። ከረጅም ጊዜ በኋላ ነው በስንት ድካም ያገኘሁሽ። ቢያንስ የበፊቱን ነገር እንድታስታውሺ እንዲረዳሽ ብዬ ነው ይሄንን ነገር ያደረኩት። አልገባኝም። ቆይ ለመጨረሻ ጊዜ ምንድነው የተፈጠረው? ቃል፣ አንቺ እንድትጨነቅብኝ አልፈልግም። ጠላቶቻችን ናቸው ይሄን ሁሉ ያደረሱብሽ። ከዚህ በኋላ ለማንም ምንም እንድትናገሪ አልፈልግም። እሺ እኔን ለመግደል የሚያስብ ሰው ነበር? አዎ ጽናት፣ አንቺን ሊገሉሽ ፈልገው ነበር። እኔም ያለኝን ገንዘብ ሁሉ አውጥቼ ነው አንቺን ያስወጣሁሽ። በዚህ መሃል ደግሞ አንቺ ትወስታሽን አጣሽ። እሺ ግን እኔ አንቺን ለማግኘት በጣም ብዙ ዋጋ ነው የከፈልኩት። ስታገኚኝ ታስታውሽኛለሽ ብዬ ነበር ያሰብኩት፣ ግን አልሆነም። ጠላቶቼን ማወቅና ማን ለዚህ ደረጃ እንዳበቃኝ ግን በቅርቡ ማወቅ ፈልጋለሁ። ይኸውልሽ ቃል እገባልሻለሁ። አንቺ ላይ ያደረጉትን የገቡበት ገብቼ ዋጋቸው ነው የምሰጣቸው። አንቺ ግን እጄን አትልቀቂ። እሺ ምንድነው ደግሞ በጠዋት ልትሄጂ ነው? ሮማን አንዳንድ ማድረግ ያለብኝ ነገር አለና ወደዛ ልሄድ ነው። ምን ነው? አይ ምንም አይደለም፣ እንዲሁ ነው ለማወቅ ነው። ያው የልጄ ሚስት አይደለሽ? አልገባኝም።
እና እኔ ልጅሽ ሚስት ስለሆንኩ ልትቆጣጠሪኝ? ምን ችግር አለ ብቆጣጠርሽ? ባህላችን አይደል? ይሁን። ለማንኛውም ግን አንድ ነገር ላወራሽ ፈልጌ እስክትወጪ እየጠበቅኩሽ ነበር። እሺ ምንድነው? ሮማን እኔ ይሄን ነገር ላንቺም ነግርሽ እንዲከፋሽ ፈልጌ አይደለም። ግን ደግሞ አሁን ላይ እኔ በትንሹም ቢሆን በሆዴ እናትነትንም ቢሆን በትንሹ አይቻለሁ። ለዛ ነው ልነግርሽ የፈለኩት። ምንድነው እናትነት አስገድዶሽ ለኔ መንገር የምትፈልጊው ነገር አልገባኝም። ሮሚ ግን ሰሞኑን እያደረግሽ ያለሽው ነገር የጤነኝነት ነው ብለሽ ታስቢያለሽ? ምንድነው? ምን ለማለት እየሞከርሽ ነው? ደግሞ ይሄ ምን ማለት ነው? ይኸውልሽ ሮማን ዛሬ ስለዚህ ነገር እዚህ ጋር ቆመሽ ላታወሪኝ ትችያለሽ። እናማ አሁን ላይ ማድረግ ያለብሽን ነገር በሙሉ አድርጊ እያልኩሽ ነው። አቃለው ያሱ ልጅሽ ነው። ረጅም አመታትም ጥለሽው ጠፍተሻል። አሁን እሱን ለመካስ ብዙ ነገር እያደረግሽ እንደሆነ ይገባኛል። ግን ደግሞ ብሌን የምትባል ልጅም እንዳለች አትርሺ። አንቺ ቆይ እንደዚህ እንዴት ልትይኝ ቻልሽ? ይኸውልሽ ሮማን አሁን የኔ ማለት አለ ማለት እዚህ ጋር ዋጋ የለውም። ግን ደግሞ ለአንዱ እናት ለአንዱ እንጀራ እናት መሆንሽ ጥቅም የለውም። ስለዚህ አስተካኪ ነው እያልኩሽ ያለሁት። አዎ ልክ ነሽ፣ አመሰግናለሁ። ግን አንቺ እኔ ምን አይ ምንም እንደዚሁ ስላሰብሽልኝ ግን በጣም አመሰግናለሁ። ጥሩ ችግር የለውም። ለማንኛውም እኔም ልሂድ በቃ ሰዓት ሄደብኝ። እሺ መልካም ቀን። ሰላም። ሄሎ አባዬ። እንዴት ነሽ የኔ ልጅ? አለሁ እግዚአብሔር ይመስገን አባዬ። አንተ እንዴት ነህ? ደህና ነህ? አለሁ ይመስገን። አንቺ እንዴት ነሽ የኔ እናት? አለሁ አባዬ። አሁን ከትንሽ ደቂቃ በፊት እኮ ላውራህ ክፍል መጥቼ ነበር ግን የለህም። የት ሄደህ ነው? አዎ ምን ላድርግ? ቤት መቀመጡ ስልችት ሲለኝ በቃ ወጣ ብዬ ዞር ዞር ልበል ብዬ እኮ ነው። ውይ አባዬ ጥሩ ነው፣ ጥሩ አደረክ። እንደውም አሁን እኔ ስወጣ እኮ ሮማን አግኝቻት እያወራኋት ነበር። እኔ የምለው ስለምን ጉዳይ ነበር ስታወራት የነበረው? ስለ ሁሉም ነገር አባዬ፣ ስለ ንብረቷ፣ ስለ ድርጅቷ፣ ስለ ጤናዋ፣ ስለ ሁሉም ነገር ነው የጠየኳት። በዛ ላይ በጣም የሚገርመው ነገር ደግሞ አምናኛለች። አንቺን ከማመን ውጭ ምንም ምርጫ የላትም። አዎ ግን በሮማን እንደዛ ተጠራጣሪነት ባህሪዋ እንደዚህ ዝም ማለቷም ገርሞኛል። ለማንኛውም ግን እሷን መጠንቀቁ ጥሩ ነው ብዬ ነው ማስበው አባዬ። በጣም ጥሩ። እንደዛ ከሆነ ከሐሰብነው ጊዜ በጣም ባጭሩ ይሳካል ማለት ነው። አባዬ ሮማን አሁን እያበደች እንደሆነ እየተሰማት ነው። ስለዚህ ደግሞ ያንን ነገር ካረጋገጠች እርግጠኛ ነኝ ንብረቷንም ሀብታኑም ለብሌና ለያሱ ነው የምታወርሳቸው። በጣም ጥሩ። እቅዳችን ካሰብነው ጊዜ በላይ በጣም ያጥራል ማለት ነው። አባዬ አሁን ሮማን እየተሰማት ያለችው እንዳበደች ነው። በትክክል የኔ ልጅ እንደሱ ነው የሚሆነው። ሌላ ምን ሊሆን ይችላል? አባዬ ሮማን አሁን ያለችው ቤት ነው። እኔም ጥያት ነው የወጣሁት። ስለዚህ አንተ በጊዜ ወደ ቤት ሄድና አንዳንድ ነገር ለማዋራት ሞክር። እሺ የኔ ልጅ አሁኑን ወደ ቤት እየሄድኩ ነው። እሺ አባዬ ደህና አይደለኝ። ለማንኛውም እኔም እያሱን ለማግኘት እየሄድኩ ነው። እሺ ሰው አለ እንደዚህ ጋር ሰው እንዳለ በምን አወቅ? እንዴ ሮሚ ምን ነው አንቺ ነሽ እንዴ? ማንንም ሰው ሳይፈቅድ ሰው ምሽግ ውስጥ መቀመጥ እንደው አያስቀጣም ብለሽ ነው? ይሄው ለግርማ አትቀባጥር፣ አርፈ ተቀመጥ። ታዛዥ ነኝ እኔም ቤት እቀመጣለሁ። ምን ነው የተፈጠረ ችግር አለ እንዴ? ምን ነው? አትቀባጥር ግርማ፣ አርፈ ተቀመጥ። ምን ነው ሮሚ
ገና ቃል ከማውጣቴ እኮ በ10 ነገር ቢዚ ያደረግሽኝ ባንዴ በሰላም ነው እንደዚህ ተለሳልሰህ የምትጠብቀኝ እኔ ደህና አለመሆን አሳስቦ ነው እኔ ውድቀትሽንም ከፍታሽንም ለማየት እኮ አይኔ ያስፈልጋል እኔ ደግሞ ያለኝ ጆሮ ነው እኔ እንደዚህ ነኝ ብለሽ ማሰብሽ ደግሞ ጥሩ አይደለም ይኸውልህ ግርማ እያስመሰልክ እንደሆነ በደንብ ነው የማውቀው አንተ ደግሞ በኔ ውድቀት እንደምትዝናና ደግሞ በደንብ ጠንቅቄ አውቃለሁ ይኸውልሽ ሮሚ ውድቀትሽንም ሆነ ከፍታሽን ለማየት እኮ አይኔ ያስፈልጋል እኔ ደግሞ በአሁን ሰዓት ከአይኔ ይልቅ ጆሮ ነው ያለኝ ይልቅ ያንቺ ከፍታ ሆነ ውድቀት አንቺ ልትነግሪኝ ነው የሚገባው አውቃለሁ እኮ ለማስመሰል ለኔ ያዘንክልኝ እንደምትመስል ግን ልንገርህ አይደለ በኔ ውድቀት እንደምትዝናናብኝ በደንብ አውቃለሁ እሺ እንዴት ማለት አልገባኝም እኔ መጥፎ ሰው አይደለሁም ግርማ ወድጄ ሳይሆን ተገድጄ ነው እኔ መጥፎ ሰው የሆንኩት ይገባኛል በደንብ ይገባኛል ግርማ እንደዚህ አይነት ሴት ያለ መሆን በጣም ሞክሬያለሁ ያደረኩትን ነገር ሁሉ ያለ ማድረግ በጣም ስሞክር ነበር ግን አልተሳካልኝም ይኸውልሽ ሮሚ አንቺ እኔ ላይ ክፋት አደረግሽ ማለት እኔ አንቺ ላይ ክፋት አደርጋለሁ ማለት እኮ አይደለም ኧረ ተው ግርማ ተው እውነት አንተ የኔ ስሜትና የኔ ህመም ይገባሃል ተመኘም አልተመኘም ምን ያው ነው ድቅ ያለው ግርማ አንዳንድ ነገሮች ልትነግረኝ ትችላለህ ምን እየተፈጠረ እንደሆነ ይኸውልሽ አሁን ልጅሽ ሚስት ይዞልሽ መጥቷል ይልቅ አንዳንድ ነገር ልታዘጋጅላት ትችያለሽ ቆይ አንተ እየቀለድክብኝ ነው እንዴ ቆይ እንዴት ባንቺ ላይ ቀልዳለሁ ማዬ ይሄ እኮ የማይሆን ነገር ነው ይልቅ አሁን ራት አዘጋጅልን ይኸውልህ ትሰማኛለህ በደንብ እንድናወራበት ፈልጋለሁ እሺ ምንድነው ንገሪኝ ቆይ እስኪ ንገር ስለዚህ ልጅ ማንነት ነግሬያለሁ አይደለ ጥላታችን ናት ብያለሁ አይደል እንዴ አንተ ሰማም ለመስመየለ እሱ የኔ ጉዳይ አይደለም ማዬ ቆይች ልጅ ካንተ ጋር ያላት ነገር ምንድነው ፎቶ አለ አሁን ደግሞ ቤት ይዛት መጣ ምንድነው ነገሩ አልገባኝም መረጋጋት ትችያለሽ ነገሮች አንቺ እንዳሰብሻቸው አይደሉም ምን እያልክ ነው ይኸውልሽ ማዬ በፎቶ ያየሻት ጽናት አይደለችም ቃል ኪዳን ትባላለች ምን ከኔ ጋር አብራኝ ፎቶ የተነሳችው ጽናት ሳትሆን ቃል ኪዳን የምትባል አብራኝ የነበረች ሴት ናት አይ አላምነህ በጭራሽ እመኚኝ ማመኑ ነው የሚያዋጣሽ ሌላ አማራጭ የለሽም እና ቆይ ጽናት የቀድሞ ፍቅረኛ የምትመስል ሴት አገኘው ከዛ ወደ ቤት ይዣት መጣው አብረን እንኖራለን አገባታለሁ ከዛ እንወልዳለን አበቃ እየቀለድክብኝ ነው እንዴ መመሳሰል እንደሆነ ማስረጃ አምጣልኝ ምን አይነት የቀድሞውን ፍቅረኛን ቃልዬ እንድታገናኘኝ እፈልጋለሁ አይ እሷ ማምጣት አትችልም ከፈለግሽ እኛ እንሂድ በላሁን እንሂድ ወዳለችበት ወሰደኝ በገዛ አይኔ ነው ማየት የምፈልገው አንተ ምትለኝን አላዳምጥም እርግጠኛ ነሽ የሞተ ሰው ለማየት ዝግጁ ነሽ ምን እያልክ ነው አዎ የት ነች ምን እያልክ ነው ምን እያልክ አንተ ታዲያ አይደለም እንዴ ምን እያልክ ነው እንዴ አንቀረ ገለይ ነው እንዴ ቆይ እስኪ
የፈለኩትን ማድረግ መብቴ ነው። ሰላም ሮቢ እንዴት ነሽ? እንዴት ነህ? ያንስ አለሁ። እዚህ ምን ትሰራለህ? እንዴ ይሄ ደግሞ ምን አይነት ጥያቄ ነው? ማለቴ በዚህ ሰዓት ስራ ቦታ ነበር መሆን የነበረበት ብዬ ነው። ማለቴ አንተን እዚህ ስላገኘሁ በጣም ግራ ገብቶኝ ነው። በዚህ ሰዓት አንተ ስራ ቦታ አይደል እንደ መሆን የነበረብክ? እሱማ ግን ኢያሱ ዛሬ የሐኪም ቤት ቀጠሮ ስላለሽ እንዳደርስሽ ጠይቆኝ ነው። አልገባኝም። ቆይ ዛሬ እኔ ሐኪም ቤት ቀጠሮ እንዳለኝ በምን አወቀ? አላውቅም፣ ግን እሱ እንዳደርስሽ ጠይቆኝ ነው። ሮቢ ቆይ አንተ ለኢያሱ ያልከው ወይም የነገርከው ነገር አለ እንዴ? ምን እያልሽ ነው ጽናት? እኔ ምን ልለው እችላለሁ? አላውቅም ሮቢ፣ ግን ደግሞ አንተ የሆነ ነገር ካላልከው በስተቀር እሱ እኔን እንዴት? ምንም የተፈጠረ ነገር የለም ጽናት። ሮቢ አንተ ውሸት እንደማያምርብ በደንብ ታውቃለህ። እርግጠኛ ነህ ሮቢዬ? አዎ ጽናት። ቆይ አንቺ ለምን እንደዚህ ብለሽ ጠየቅሽ? ቆይ አንቺ የምታውቂው ዶክተር ያለበት ሆስፒታል አይደል እንዴ የምንሄደው?